እግዚአብሔርን ነው ማለት ትዋረዳታለህ። በምንም አስበኝ በምንም አስፈራራኝ ከማውጣት ወደ ኋላ አልልም። ገንዘቤን ስጠኝ። ገንዘቤን ከሰጠኝ ኦኬ እሺ። ያ ከሆነ ግን ግድ የለም እኔ የምን ቪዲዮ ማውጣት ነው ምንም አያስፈልገኝም ማለት ነው። ግን ማለት ነው ሌላው ይቅርና ገንዘቤን መመለስ ቢቀር እንኳን በስርዓቱ በጸባይ ስለሌለኝ ነው ስላልቻልኩኝ ነው ማለት ስትችል ጭራሽ ደግሞ ዛቻና ማስፈራሪያ ጭራሽ ጆሮ ላይ ድርግም ማድረግ ማን ስለሆንክ ነው? አንተ ምንድነህ? ሰው በገዛ ገንዘቡ ይቃጠላል። በገዛ ገንዘቡ ሌላ ጠላት ያፈራል። ለማንኛውም ግን ማለት ነው አሁንም የመጨረሻ ማስጠንቀቂያ ነው የምሰጥህ። የመጨረሻ ማለት ነው የመጨረሻ ማስጠንቀቂያ ነው የምሰጥህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ ዛሬ በድጋሚ በጣም ከፍቶኝ ነው የመጣሁት። በጣም ደብሮኝ ነው የመጣሁት። በጣም አሞኛል። እውነቱን ለመናገር ከሆነ አሞኛል። እቺ ልጅ እኔ ልትፋታኝ አልቻለችም። አጋጣሚ ሆኖ ትላንትና ደውዬላት ነበረ። ትላንትና በሌላ ስልክ ቁጥር ያው ብሎክ እንዳደረገች ታውቃላችሁና በሌላ ስልክ ቁጥር ደውዬላት ነበረ። እያወራኋት እያለ ሪከርድ ማድረግ ጀምራ ነበረ። እንግዲህ እንዳያችሁት እርግጠኛ ነኝ ትለቀዋለች ብዬም አስባለሁ። ለቀዋለች፣ ሲጀመር ለቀዋለች ቪዲዮውን። ሪከርድ እንደምታደርገኝም እርግጠኛ ነበርኩ። ሙሉ በሙሉ እኔ የደወልኩላት ምን እንደፈለገች ልጠይቃት ነበረ ማለት ነውና በሰዓቱ የምትናገራቸው ንግግሮች በጣም አበሳጨኝና ከልክ በላይ ብስጭት ውስጥ አስገባኝና በቃ እኔም በጣም ሰሞኑን በሷ ምክንያት ጨጓራዬ ተንስቶብኝ በጣም እያመመኝ ነበረ እና በቃ በመበሳጨቴ ምክንያት በጣም አሞኝ ነበረ። በሰዓቱ እንግዲህ ተናገርኳት ማለት ነው። ይሄን አሁን ዛሬ ይዛላችሁ የመጣችሁ ድምጽ የራሴ ድምጽ ነው። ምንም እናንተን የምደብቅበት የምዋሽበት ነገር የለም። በሰዓቱ በጣም አበሳጨችኝ። አዎ ገንዘቡን ወስጃለሁ፣ ሰጥተሽኛል፣ አልሰጥም ምን ታመጫለሽ ብዬ ዝቼባት ነበረ ማለት ነው። ወደ እናንተ ይዛላችሁ እንደምትመጣም እርግጠኛ ነበርኩ። ሪከርድም እንደምታደርገኝ እርግጠኛ ነበርኩ ማለት ነው። እና በጣም ስላበሳጨችኝ ነበረ እንደዛ ያልኩት። እኔ ጋር ምንም አይነት ገንዘብ የላትም። ምንም አይነት ገንዘብ የሰጠች ገንዘብ የላትም። ገንዘብም ልትሰጠኛ የምትችል አይደለችም። ራሷን እንኳን ሳትችል ለኔ ገንዘብ የምትሰጥበት ምክንያት የላትም። አንዳንድ ጊዜ እንግዲህ ታውቃላችሁ ስትበሳጩ ስትናደዱ የምትናገሩትና የምታረጉትን ነገር አታውቁትም ማለት ነው። እኔ እሷ ደግሞ ከልክ ያለፈ ነው ወሰን ድንበር እያለፈችብኝ ያለችው እና በሷ ምክንያት ያው ጨጓራዬም ታምሜ በጣም ትላንትናም በጣም አሞኝ ነበር ያደርኩት። ዛሬም ሁሉ ቀን አሞኝ ነበር ያዋልኩት። በጣም የምትገርም ልጅ ናት። እኔ እንግዲህ ችግሯን ልጠይቃት ነበር በውስጥ የደወልኩላት። ምንድነው ችግርሽ? ፍላጎትሽ ምንድነው? ምን አይነት ገንዘብ ነው የሰጠሽኝ? የሚገርማችሁ ሪከርድ ያደረገችኝ ያችን ቦታ ብቻ ነው እንደሆነ ነው የተረዳሁት። ነገር ግን ብዙ ነገሮች ተባብለናል፣ ብዙ ነገሮች ተነጋግረናል። ያላትን ችግር ልረዳ ፈልጌ ብዙ ጥያቄ ጠይቄያታለሁ። እነዛን የጠየቅኳትን ጥያቄዎች ለራሱ ቪዲዮ ላይ ያመጣችሁ አይመስለኝም። እንግዲህ አስጠልታኛለች። እኔ ቤቷም አልሄድም። ምን እንደምል አላውቅም። ምክንያቱም ለቃው ሊሆን ይችላል፣ ሁሉንም ድምጽ ለቃውም ሊሆን ይችላል፣ ላትለቀውም ትችላለች። ነገር ግን እዛ ቦታ ላይ ከተናገርናቸው ንግግሮች ውስጥ አረ ልጅቷ ሌባ ሞልፋጣ ሌባ ናት ሲጀመር ማለት ነው። የመጨረሻ የወጣላት የለየላት ሌባ ናት። እኔን ለማጭበርበር ነው እንደዚህ እያደረገች ያለችውና እዛ ጋር ሪከርድ ያደረገቻቸው ብዙ ንግግሮች አሉ። ከነዛ ንግግሮች ውስጥ እኔ የጠየቅኳት አንድ ጥያቄ ነው። ምንድነው ከኔ የምትፈልጊው ነው።
የመጀመሪያው ጥያቄ ማለት ነው። በቃ ሰላም እንኳን አላልኳትም የሚገርማችሁ ማለት ነው። ቆይ አንቺ ከኔ ምንድን ነው የምትፈልጊው ብቻ ነው ያልኳት። ገባችሁ አይደለ? ከዛ የሌለ ነገር ተናገረች። አንተ ቆሻሻ አለች፣ አንተ ሌባ አለች። እንደው የስድብ ውርጅብኝ ያወረደችብኝ። እንግዲህ አስቡ፣ እኔ በሰላማዊ መንገድ ሌላ ስልክ አዲስ ስልክ ፈልጌ በሌላ ሰው ስልክ ከፍቼ ኢሞ እንደዛ ነበር የደወልኩላት ማለት ነው። ከዛ የስድብ ማዕት ልነግራችሁ አልችልም። እኔ ያው በሰዓቱ ሪከርድ አላረኳትም በሚያሳዝን ሁኔታ። እኔ እንደሷም አይነት ባለጌ አይደለሁም የሰውን ድምፅ ሪከርድ ማድረግ ማለት ነው። እሷ ባለጌ ስለሆነች ነው ድምፁን ሪከርድ ያደረገችው፣ ወይም ደግሞ ወደዚህ እናንተ ጋር ለማምጣት ሊሆን ይችላል ሪከርድ ያደረገችው። ይሄ ለራሱ ለእኔ አንድ ትምህርት ነው። ሰዎች በጣም ብዙ ሴራ እንደሚያሴሩባችሁ፣ ብዙ እቅድ እንደሚያቅዱባችሁ እና ብዙ ተንኮል ሊያስቡባችሁ እንደሚችሉ የተረዳሁት እኔ እንግዲህ ሞኙ ምንም አላሰብኩም፣ ሪከርድ እንኳን አላደረኳትም ማለት ነው። ይሄን አውቄ እንኳን ሪከርድ አላረኳትም። እሷ ግን እኔ መሆኔን ስታረጋግጥ ወዲያው ነው ስልኳን አንስታ ሪከርድ ያደረገችው ማለት ነው። አስቡ እንግዲህ የሰውን ተንኮል ምን ያህል እንደሆነ። በጣም ተበሳጭቼ በቃ አዎ ገንዘብ ሰተሽኛል፣ ምን ታመጫለሽ? ምንድነው የምታመጪው? እስቲ ላው ማጠፋሻለሁ ከዚህ ምድር ነው ያልኳት ማለት ነው። ገባችሁ አይደለ? እንግዲህ የዛትኩባትን አይታችሁታልም ብዬ አስባለሁ፣ አዳምጣችሁላታልም ብዬ አስባለሁ። እኔ ቤቷም አልሄድም። እቺ ቆሻሻ ናት፣ የመጨረሻ የምታናድድ ናት። እኔ ከዚችም ጋር ግንኙነት የለኝም። እንግዲህ እኔ ስናድድ በተፈጥሮዬ የምናገረውን ነገር አላውቀውም። ቶሎ ብዬ ነው የምናገረው። ተናግሬ እንዲወጣልኝ ነው የምፈልገው። ወይም ያንን ሰው ባገኘሁት ነገር መትቼው ወይም ደብድቤው ቢወጣልኝ ነው ደስ የሚለኝ ማለት ነው። እንደሷ ነገር ማመላለስ አልፈልግም። እኔ የደወልኩላትም ያላትን ችግር ምን አይነት ችግር እንደሆነ ለማጣራት ነበረ። አደዋወሌም ለራሱ ማለት ነው። እንግዲህ በትላንትናው ቪዲዮ ላይ እንደሰማችሁኝ የፈለጋትን ሰው ሽማግሌ ትላክልኝ፣ ትጠይቀኝ፣ ችግሯን ትንገረኝ፣ በውስጥ ችግሯን ትንገረኝ፣ በዩቱብ ላይ ይሄንን አታምጣ ብዬ ነበረ የምታስታውሱ ከሆነ ማለት ነው። እና እኔ እስቲ ቆይ ሽማግሌዋንም ከምጠብቅ ለራሴ ልደውልላትና ችግሯን ልጠይቃት ብዬ ቀጥታ ደወልኩላት ማለት ነው። ስደውልላት የወረደችብኝ ውርጅብኝ ልነግር እንዴ አጠገቧ ብኖር እኔ እርግጠኛ ነኝ ያገኘችውን ነገር ትጭንብኛለች ብዬ ነው ያሰብኩት። አረ ልጅቷ ጤነኛ አትመስለኝም ጭራሽ። እውነቴን ነው የምላችሁ፣ ልጅቷ እብድ ናት። እንደ ድንገት ደግሞ መዳም መታባት። መዳም ላይ እንዴት እንደጮኸች እንዴ! መዳም ለራሱ ድንግጥ ብላ ክቡ ብላ ነው የደረቀችው ነው የሚመስለኝ እዛ ቦታ ላይ እንዴት አድርጋ መዳምን እንደጮኸችባት ማለት ነው። ልጅቷ ሰሞኑን ትንሽ አይምሮዋ ተነክቷል መሰለኝ፣ ልክ አልመሰለችኝም። እና እኔም እንግዲህ ያ የዱሮ ጓደኝነታችን ይበልጣል። እስቲ ቆይ የዚችን ልጅ ችግር ቀረብ ብዬ ልመልከተው፣ ልደውልላት ብዬ ነበር የደወልኩላት ማለት ነው። እና ስደውልላት የሌለ ውርጅብኝ ነው የወረደችብኝ። ምንም አልተረፍኩም። ያም ሆኖ ግን እኔ ምንም ችግሯንም ልረዳው አልቻልኩም። እንደዛው ነው የተመለስኩት ማለት ነው። ምናልባት እንግዲህ አዎ ወስጃለሁ፣ ገንዘብሽን ሰተሽኛል፣ ምን ታመጫለሽ ስላልኳት ብቻ ገንዘቤን እንደሰጠኝ ይሄው ለራሱ መሰከረ ብላ ለእናንተ ይዛላችሁ መጣ ሊሆን ይችላል። የእብደቷ ብዛት ማለት ነው። በዚሁ አጋጣሚ እኔ ማንንም ገንዘብ የምወስድ ሰው አይደለሁም። የሰው ገንዘብ ወስጄም በዛው ምጠፋ ሰው አይደለሁም። በግልጽ ነገራችኋለሁ። በድብብቅ የሚነገር ነገር የለም ማለት ነውና እኔ ምን እንደምን ለራሱ አላውቅም፣ ምን እንደምናገርም ለራሱ አላውቅም። ልጅቷ ያው አጋጣሚ ደወልኩላት፣ እኔ ምን እንደሆነች ምን እንደፈለገች ላጣራ ነበረ። ነገር ግን ፍላጎቷ እብደት ብቻ ነው። የሚገርማችሁ ሌላም ጥያቄ ጠይቃታለሁ። እኔ እዚህ ጋር ምንም የምደብቀው ነገር የለኝም። በሰዓቱ ሌላ የፈለግሽው ነገር ምንድን ነው? ከገንዘቡ ሌላ ምንድን ነው የፈለግሽው? ህይወቴን የፈለግሽው ወይስ ልታጠፊ ነው የፈለግሽው ወይስ ምንድን ነው ብዬ ጠይቂያት ነበረ። እና ምን አባ ይሰራልኛል ያንተ ህይወት? ገደል ግባና አንተ ሌባ፣ አጭበርባሪው ውሻ። እንደው ያላለች ስድብ የለም፣ ያላለች ስድብ፣ ያልሰደበች ስድብ የለም። እውነቴን ነው የምላችሁ። እናንተ ጋር እንደዚህ መናገርም አልፈልግም። ኧረ በጣም አሳፋሪ ናት። የመጨረሻ ወራዳ የተዋረደች ናት ልጅቷ። ጤነኛ አትመስለኝም ጭራሽ ማለት ነው። አይምሮዋ ተነክቷል። እውነት አዩ በረኪና ትሻላለች ከሷ ማለት ነው። እውነቴን ነው የምላችሁ። አማኑኤል ውሰዷት እባካችሁ፣ ወደ ሀገር አስገቧትና አማኑኤል ውሰዷት። ያን ነው የምላችሁ። እኔ አማኑኤል እንድትወስዷት ነው የምፈልገው።
ምክንያቱም እኔ እሷ ልጅ ከዚህ በፊት ያው ታውቃላችሁ የረጅም ዓመት ትውውቅ ነው ያለን። በዚህ በረጅም ዓመት ትውውቅ ውስጥ እንደዚህ እዚህ ደረጃ ላይ ትደርሳለች ብዬ የምጠብቃት ልጅ አልነበረችም። በጣም ነው ያሳዘነችኝ፣ በጣም ነው ያሳፈረችኝ ማለት ነው። በጣም የምታሳፍር ናት። ወራዳ ናት ልጅቷ፣ የመጨረሻ የወረደች ወራዳ ማለት ነው። እና አጋጣሚ በቃ ሰው ላከልኝ ቪዲዮዋን፣ ዛሬ የለቀቀችውን ቪዲዮ ሰው ላከልኝ እና ኧረ አንተ ድምፅህም ገብቷል፣ አንተ እውነት ነው እንደ ገንዘብን ወስደባታል እንዴ ብሎ ሰው ላከልኝ። ገብቼ ሳዳምጠው ቪዲዮዋ የሌለ ነገር ሆናለች ልጅቷ፣ እንደ ጨልላለች። ኧረ በጭራሽ እሷን ገንዘብ አለ እንኳን 500,000 ብር ይቅርና 5 ሳንቲም ከሱ አልተቀበልኩም። እንኳን 500,000 ብር ይቅርና 5 ሳንቲም ከሱ አልተቀበልኩም። እውነቴን ነው የምላችሁ። እኔ ምን አስደበቀኝ እዚህ ጋር? እንግዲህ አሁን እኔ መረጃ ካላት መረጃውን ታቅርብ። ገባችሁ አይደለ? እዚህ መዘላበዷን ትታ እውነትም መረጃ አለኝ ብላለች አይደለ? መረጃዋን ታቅርብ። መረጃዋን ስታቀርብ እንዳውም ማለት ነው መረጃ ማቅረብ የሚመጣ ከሆነ አልኳችሁ እኮ እኔ ስሙን መጥራት የገንዘቡን ብዛት መጥራት ስላልፈለኩ ነው እንጂ እኔ ለራሴ ገንዘብ እንደላኩላት አስታውሳለሁ። የገንዘቧን ስም እንኳን መናገር በጣም ትንሽዬ ናት። ስለሷ መናገርም አልፈልግም። ሳስበው ያችን ለኔ ላለመስጠት ይመስለኛል እየሆነች ያለችው፣ ያችን ለኔ ላለመስጠት ይመስለኛል። እና የሆነች የተወሰነች ገንዘብ እንደው ብዙ የምትባል እንኳን አይደለችም። እኔ ለስምም ለራሱ መጥራት አልፈልግም። ነገር ግን አስፈላጊ ሆኖ ከተገኘ አወጣታለሁ። እውነቴን ነው የምላችሁ፣ አወጣታለሁ። ይሄን ያህል ገንዘብ ሰጥቻት ነበረ ብዬ እናገራለሁ ማለት ነው። እኔ ግን መናገር አልፈልግም። ሲጀምር የሰጠኋትም መልካምን ነገር በማሰብ ነው እንጂ የሰጠኋት በብድር መልኩ ወይም ደግሞ እንድትመልስልኝ ብዬ አልነበረም የሰጠኋት ማለት ነው። እኔ ሲሰጣት እና ያንን እንትን ለማለት ፈልጋ ከሆነ አላቅም። ከዛ ውጪ እኔ እሷን ገንዘብ የምበላበት ምንም ምክንያት የለኝም። እሷ ገንዘብ እኔ ጋር የለም። ዝም ብላ እንግዲህ ብደቷን ነው እንግዲህ ይዛ የመጣችው። ያ ሰውዬ ሲልክልኝ እንግዲህ እኔ ምነው እቺ ልጅ ጤነኛ አይደለችም ብዬ ገብቼ ሳየው ሪከርድ አድርጋኝ ነበር። የደወልኩላትን ሪከርድ አድርጋኝ ነበር። ኧረ እቺ ወራዳ የተዋረደች ቱ። እውነት ሰውን አምኖ ቀብሮ ነው። እውነቴን ነው የምላችሁ፣ ሰውን አምኖ ቀብሮ ነው። እኔ እንደዚህ ታረገኛለች ብዬ ጭራሽ አልጠበቅኩም። እንደዚህ ሪከርድም ታረገኝ። ሲጀመር ለምን ሪከርዱን ሁሉንም ለምን አላቀረበችውም? በጣም ብዙ ወሬዎች አውርተናል፣ ብዙ ክርክሮች አድርገናል፣ ብዙ ውይይቶች አድርገናል። ለምን እነዛን ሁሉን አላቀረበችም? እውነትን የምትፈልግ ከሆነ ማለት ነው። በጣም ብዙ ወሬዎች ነው ያወራነው። እንዴ ቢያንስ ለ45 ምናምን ደቂቃ ያህል ክርክራችን ጭቅጭቃችን ኑሮ ነበረ ማለት ነው። ከዛ ውስጥ አንዷን ነው የቆረጠችው። ምናምን የቆረጠችው? አዎ ሰተሽኛል፣ ወስጃለሁ፣ ምን ታመጫለሽ፣ አልመልስም ያልኳትን ብቻ ነው ይዛ የመጣየው ማለት ነው። አያችሁ አይደለ? የሰውን ተንኮል እዚህ ደረጃ ድረስ ነው። እና በጣም ነው የገረመኝና በጣም ነው የገረመኝ። ብቻ አላህ ሂዳያ ይስጣት፣ ሰብሩን የሚስጣት። ገንዘቧን የጣለችበት ትፈልግ። እኔ እሷን ገንዘብ የምሰበስብ ሰውም አይደለሁም። ይቅር በሉ፣ አረዘምኩባችሁ ማለት ነው። ድና የተከበራችሁ የቻናል አድማጭ ተከታታዮች፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም።